ፕሮግራማችን ነው። ኦኬ ሶ በጣም አሪፍ በድጋሚ ለሶስተኛ ዌቢናራችን ስለተገናኘን በጣም ደስ ብሎኛል። አይሆፕ ዛሬም በጣም ጥሩ ጊዜ ነው የምናሳልፈው። ሶስተኛ ሳምንታችን ነው እንደዚህ ላይቭ ዌቢናር ስናደርግ ማለት ነው። ሶ ዛሬም እንደተለመደው ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም ያለውን ፕራይስ አክሽን በደንብ ለመርዳት እንሞክራለን። ከዊክሊ ታይም ፍሬም ጀምረን ማለት ነው። አት ዘ ሴም ታይም የቮሊዩም ፉትፕሪንት ቻርታችንስ ምንድነው የሚያወራው የሚለውንም እናያለን። ከዛ ውጭ ደግሞ የትራዲሽናል ካንድልስቲኩ የቺካጎ መርቻንዳይዝ ኤክስቼንጅ ላይ ምንድነው በትክክል የሚያወራው የሚለውንም አብረን እያየን መሄድ ይጠበቅብናል ማለት ነው። ሶ ከዊክሊ ታይም ፍሬም እንጀምርና እያንዳንዱን ነገር ጥርት አድርገን እናያለን። እስቲ በቮሊዩም ፉትፕሪንት ቻርት ከዊክሊ ታይም ፍሬም አንፃር ኤክስትሪምሊ ጎልድ እንደምታዩት ከዊክሊ ታይም ፍሬም አንፃር ማለት ነው በጣም ስትሮንግ ኔጌቲቭ ዴልታ ዲፈረንስ ተፈጥሯል። የዴልታ ዲፈረንሱ በጣም ሂውጅ ነው። ወደ 26030 ኮንትራት አካባቢ ማለት ነው። ከ838.33 ኮንትራት ውስጥ እንግዲህ በ26000 ኮንትራት ማለት ነው ሴለሮቹ ወደ ታች በደንብ ፑሽ አድርገዋል። ፕራይስም እንደምታዩት ምን ላይ ነው የዘጋው? ከፒኦሲ በታች ነው የዘጋው። ነገር ግን ከፒኦሲ በታች ቢዘጋም የላስት ዊክ ፒኦሲ ሌቭል ላይ ነው ፕራይስ ሪጀክት እየተደረገ ያለው። ሞር ዙም አድርገን ሎወር ታይም ፍሬም ያለውን እንቅስቃሴ ለማየት እንሞክራለን። ኦቨርኦል ግን ብሬክ ማድረግ ያለበት ዞን አለና ከሲኤምኢ ቻርት አንፃር ከተመለከትነው ሲኤምኢ ላይ ብሬክ ሊያደርግልን የሚገባ በጣም ክሊር የሆነ ኪሌብል አለን። እሱ ኪሌብል ይሄ 24 20 አካባቢ ያለውን ኤሪያ ብሬክ ካደረገ ወደ ላይ በጣም ፑሽ ያደርጋል። እንግዲህ ወደዚህኛው ሄድና 24 20 ደግሞ ምንድነው የሚለውን ነገር ለማየት እንሞክራለንና ይሄኛውን የትራዲሽናል ካንድልስቲኩን ከዊክሊ ታይም ፍሬም ተነስታችሁ ብታዩ ሌላ ምንም የምታዩት ነገር የለም። ባለፈው ላስት ዊክ በቦዲ ከፍ ብሎ ዘግቶ ነበር። እንግዲህ በዚህኛው ሳምንት ግን ተመልሶ ይሄንን ኦርደር ፍሎ ሚቲጌት አድርጓል። ሶ አሁን ፕራይስ ከሰርድ ተች ላይም ስለሆነ ያለው በዴይሊ ታይም ፍሬም በ4 አወር በሁሉም ታይም ፍሬም ፎርዝ ሰርድ ተች ላይ ነው ያለው። ሶ ወደ ላይ ፑሽ ማድረግ እንዳለበት ፕራይስ ሰጀስት ያደርገናል ማለት ነውና አሁን ይሄ ሪጀክት የተደረገበትን ኤሪያ ካያችሁት ፈርስት ተች እዚህ ጋር ነበር፣ ሰከንድ ተች እዚህ ጋር ነበር። ሰርድ ተቿ ላይ ልክ እዚች ጋር ሲመጣ ያው ወደ ላይ ሪጀክት ይደረጋል እያልን ተደጋጋሚ እያወራን የነበረው ከሐሙስ ጀምሮ ከሮብ ከሐሙስ ማለት ነው። ሶ ሞስት ፕሮባብሊ ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው። ነገር ግን ኔጌቲቭ ዴልታ ዲፈረንስ አለ። ሶ ኦኬ ሶ ወደ 4 አወር እንምጣና 4 አወር ላይ ምንድነው እያደረገ ያለው ፕራይስ የሚለው ነገር ለመረዳት እየሞከርኩ ነበር። ሶ 4 አወር ላይ ያው ስትሮንግ የምንለው ኪሌብላችን ላይ መጥቷል። ኪሌብል ብሬክአውቱ ኮንፊርምድ አይደለም እንደምታዩት። ይሄ ኪሌብል ብሬክአውቱ ኮንፊርምድ አይደለም። ሶ ይሄ ኪሌብል ኮንፊርምድ አይደለም። ኮንፊርምድ የሚሆነው ምን ሲሆን ነው? ወደ ላይ ሄዶ በቦዲ ከፍ ብሎ መዝጋት ሲችል ነው። ነገር ግን ይሄ የዘጋው ካንድልስቲክ ደግሞ ሎስትን ቴክን አውት ስላደረገ ሞስት ፕሮባብሊ ከ4 አወር ታይም ፍሬም ፕራይስ አክሽን አንፃር ማለት ነው ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። አሁን ባለበት ማለት ነው። ለምንድነው ይሄን ያልኳቸው? አሁን የፕሪቪየስ ካንድልስቲክ ሎስቱ ቴክን አውት ተደርጓል። ሃይስቱ አፕዴት መደረግ አለበት ኮንሲደር የሚደረገው ሚንስ ሃይስቱ አፕዴት ተደርጎ በቦዲ ከዘጋ ኮንቲኒዩሽን እንቀጥላለን። በቦዲ ካልዘጋ ሃይስቱን ቴክን አውት አድርጎ አሁንም ተመልሶ ዊክ የሚሆን ከሆነ ደግሞ ድጋሚ ሎስቱን አፕዴት የሚያደርግበት ሁኔታ ስለሚፈጠር ሶ ሙሉ ትኩረታችሁን የምታደርጉት የ4 አወር ካንድልስቲክ ላይ መሆን አለበት ማለት ነው። ሶ አሁን እዚህ ጋር 4 አወር ላይ በጣም ጥርት ያለ ነገር ነው ያለው። አሁን ፕራይስ ከረንት ላይ ያለበት ኤሪያ ወደ ላይ ብሬክ አላደረገም፣ ሰክሰስፉሊ ብሬክ አውት አላመጣም። ስፔሻሊ አሁን 50 ሚኒት ታይም ፍሬም ወረድ ብዬ እዚህ ላይ ማሳያችሁ ነገር ይኖራል። 50 ሚኒት ታይም ፍሬም እያየሁት ያለ ነገር አለ። እንግዲህ በ4 አወር ታይም ፍሬም የፕሪቪየስ ካንድልስቲክ የ4 አወሩ የፕሪቪየስ ካንድልስቲክ ሎስቱን ቴክን አውት አድርጎታል። ይሄን አፕዴት አድርጎታል እንደምታዩት የ4 አወሩ ማለት ነው። ከዛ ውጭ ከግራ በኩል ደግሞ አይታችሁ ከሆነ ይሄ በጣም ስትሮንግ የምንለው አይነት ኪሌብል ነው። ወደ ኋላም ብንሄድ መጣ ልክ እንደ ዲማንድ ሰርቪስ ያደርግ ነበር። ድጋሚ ሞከረ ስቲል ወዝ ዲማንድ። አሁንም መጣ አሁንም ዲማንድ ነበር።
ወደ ታች ከሰበረ በኋላ ደግሞ መጥቶ ሪትረስ አድርጎት ሪጀክት ተደርጎበታል። ድማንድ ነው ማለት ነው የነበረው። ወደ ሰፕላይ ፍሊፕ አደረገ። አሁን ድማንዱ ሰፕላይ ወደ ድማንድ ተመልሶ ፍሊፕ ስላደረገ ስቲል ሜት አልተደረገም። ከዚህ ከታች በኩል ሊኩዲቲ ጀነሬት እያደረገ ነው ያለው። ሞስት ፕሮባብሊ ምናልባት ይሄ ማርኬት ሂዶ ይሄኛውን ሃይስቱን ቴክን አውት አድርጎ 4 አወር በዊክ የሚዘጋ ከሆነ ድጋሚ መጥቶ ይሄንን ሜትጌት ያደርጋል ማለት ነው። ዘንድ ከዛ በኋላ ግን ማኒፑሌሽን ወደ ታች ስለሚያካሄድ ወር ላይ በደንብ ፑሽ ያደርጋል ብዬ ነው የማስበው። ይሄ ከሎወር ታይም ፍሬም አንፃር ነው ያየ ያለው። ሶ እዚህ ጋር ፈርስት ተች አለን፣ ሰከንድ ተች እዚህ ጋር አለን። ሞስት ፕሮባብሊ እንግዲህ ሰርድ ተቹ እዚህ ጋር ነው የሚሆነው። ሰርድ ተች ላይ ሪጀክት ተደርጎ እንደዚህ ወደ ታች መጥቶ ይሄንን ሊኩዲቲ ቀረውን ሊኩዲቲ በሙሉ ወስዶ ማኒፑሌሽን ወደ ታች አድርጎ ዲስትሪቢዩሽኑን ወደ ላይ ያደርጋል ብዬም አስባለሁ። ሶ እዚህ ኤሪያ ላይ ሲመጣ የሚሰራውን ፕራይስ አክሽን በደንብ ተረድተን እዚህ ጋር ኢንገልፍ የሚያደርግ ከሆነ አብረን እስከዚህ ኤሪያ ድረስ መምጣት እንችላለን። ከዚህ በታች ድሮፕ የሚያደርግም ከሆነ እዚህ መጥቶ ኢንገልፍ አድርጎ ኮንፈርሜሽን የማይሰጠን ከሆነ አብረን ልንወርድ እንችላለን ማለት ነው። በአጠቃላይ እዚህ ጋር አንሚቲጌትድ የሆነ ኦርደር ፍሎ አለ፣ ኪሌብልም ጭምር ነው። ያው ሎወር ታይም ፍሬም እንደምታውቁት ኪሌብላችሁ በጣም ብዙ ነው የሚሆንባችሁ። የሎወር ታይም ፍሬም ኪሌብልን እንዴት ኢግኖር ማድረግ እንደምትችሉ ምናምን ያው በቀደም በትንሽ አውርተንበታል። ሶ ጎልድ ላይ ከሃየር ታይም ፍሬም እስከ ሎወር ታይም ፍሬም በአጠቃላይ ያለኝ ኤክስፔክቴሽን እሱ ነው ማለት ነው። ሶ እዚህ ኤሪያ ላይ እችን ኤሪያ በደንብ ሞኒተር እናደርጋለን። የሌሊት ማርኬት ኦፕን እንዳደረገ እቺ ኤሪያ ሞኒተር የምናደርጋት ዞን ነች። ወደ ታች እንዳልኳቸው ያን ያክል ኮንፊደንት ሆነን ወደ ታች የምንወርድበት ማርኬት አይደለም። የፕሪቪየስ ካንድልስቲክ ደግሞ ሎስቱ ቴክን አውት ስለተደረገ ሞስት ፕሮባብሊ ወደ ላይ የሚጋብዝ ነገር አለው። ወደ ላይ ግን ከላይ በኩል እንዳልኳችሁ እቺ ሰርድ ተቿ ብሬክ መደረግ አለባት። አይዘር እዚህ ሪጀክት ተደርጎ ድጋሚ እዚህ ይሄንን አኮሙሌሽኑን ማኒፑሌት አድርጎ ከዛ በኋላ ወደ ዲስትሪቢዩሽን ኤክስፔክት ማድረግ ያለብን ማለት ነው። ሶ ጎልድ ላይ ያለው ይሄን ይመስላል። ከዛ ወደ ዲኤክስዋይ እንሂድና ዲኤክስዋይ ላይ ወደ ኦርደር ፍሎ ፉትፕሪንት ቻርታችን ስንመጣ ምንድነው የሚያወራው ከዊክሊ ታይም ፍሬም አንፃር ጭምር ማለት ነው። ምንድነው የሚያወራው የሚለው ነገር ለማየት እንሞክራለን። እንግዲህ ዲኤክስዋይ ምን ላይ ነው ያለው? ስቲል በጣም ስትሮንግ የሚባል አይነት ኪሌብል ላይ ነው። በዊክሊ ታይም ፍሬም ሪጀክት ተደርጓል። አሁን እንደምታዩት ፖዚቲቭ ዴልታ ዲፈረንስ ነው ያለው፣ ነገር ግን ከፒኦሲ ውስጥ ነው እየዘጋ ያለው። ሶ እዚህ ኖርማል ትራዲሽናል ካንድልስቲኩ በዴይሊ ታይም ፍሬም ምንድነው የሚያወራው የሚለው ነገር ለማየት ሞክሬ ነበርና እንደምታዩት ሃይስቱን ቴክን አውት አደረገ። ትሬንድ ላይኑ የሃየር ታይም ፍሬም ትሬንድ ላይን በጣም የቆየ ትሬንድ ላይን ነው። ኦልሞስት ወደ ባልሳሳት 7 ወር ምናምን 7-8 ወር ድረስ ሰርቭ እያደረገ ያለ ትሬንድ ላይን ነው። በጣም የረጅም ጊዜ ትሬንድ ላይን ነው። ፕራይስ ወደ ታች ድሮፕ ማድረግ ከጀመረ ጀምሮ ከጃንዋሪ 10 ምናምን ጀምሮ ማለት ነው። እንደምታዩት ይሄ ትሬንድ ለረጅም ጊዜ ሪስፔክት ተደርጎ እያገለገለ ይገኛል። ሶ ላስት ዊክ እንደምታስታውሱት የሎስቱን ቴክን አውት አድርጎ ስለነበር ወደ ሃይስቱ ሄዷል፣ አፕዴት አድርጎታል። አሁን ደግሞ በዴይሊ ታይም ፍሬም እዚህ ጋር መታችሁ ሃይስቱ ቴክን አውት ተደርጎ ነበር። አሁን እዚህ ሎስቱን ቴክን አውት አድርጎታል። የፕሪቪየስ ካንድልስቲክን በዊክ ነው የዘጋው። ስቲል ግን ምንም ክሊር የሆነ ኮንፈርሜሽን የለም ወደ ላይ ፑሽ ሊያደርግ እንደሚችል። ይሄንን የምናየው ምኑ ጋር ነው? ያው ሎወር ታይም ፍሬም 4 አወር ላይ መተን ነው። 4 አወር ምን ካደረገ የቱ ጋር በደንብ ሞኒተር ማድረግ እንዳለብን በሚገባ ማውራት ይጠበቅብናል። ሶ 4 አወር ላይ መጥቼ በደንብ እያየሁት ነበርና ያው ባለፈው እንዳልኳችሁ ትሬንድ ላይን ብሬክአውቱ በ4 አወር ታይም ፍሬም ኮንፊርምድ ነው። ከዛ ደግሞ መጥቶ እዚህ ጋር ሚቲጌት ካደረገ በኋላ ኮንቲኔሽን እያሳየ አይደለም፣ ድጋሚ ወደዚህ ወደ ዲማንድ ወደ ሰፕላይ ዞኑ ፑሽ ያደርጋል ፕራይስ ነው ብለን አስበን የነበረው። ሶ አሁን ቡሊሽ ፍላግ ፓተርን ነው እየሰራ ያለው። ዲኤክስዋይ ወደ ላይ ሰብሮ ሊወጣ የሚችልበት እድል ሊኖር እንደሚችል ግምት ውስጥ ማስገባት ያስፈልጋል ማለት ነው። ለምን ትሬንድ ላይኑን ብሬክአውት አድርጓል። ብሬክአውቱ ስቲል ኮንፊርምድ አይደለም። ለምን ይሄ ብሬክአውት አደረግኩ ያለውን ካንድልስቲክ ሌላ ካንድልስቲክ መቶ ወዲ ከፍሎ የዘጋ ካንድልስቲክ የለም። ሶ አሁን ባለንበት ሁኔታ በጣም ክሊር የሆነ ማርኬት ነው፣ ወይም ደግሞ ዳይሬክሽኑን በትክክል ይዞልናል ብለን በኮንፊደንስ ትሬዶችን ለመውሰድ የግድ ይሄ ዞን ብሬክ መደረግ አለበት። ይሄ ዞን ብሬክ ከተደረገ ወደ ላይ በደንብ ሞር ትሬዱ ራሱ ሴፍ ሆኖ ትሬድ የምናደርገው አይነት ሴፍ ትሬድ ይሆናል። ይሄ ኤሪያ ልክ ፕራይስ ከላይ ያለ ልክ እንደ ዲማንድ ያገለግል ነበር። ወደ ታች ሲወርድ ሰፕላይ ሆነ፣ ከዛ ተመልሶ ዲማንድ ሆነ። አሁን ዲማንድ እየሆነ ያገለግል ነበር። ተሰብሮ ከገባ በኋላ ደግሞ አሁን ድጋሚ ሰፕላይ ሆኖ እያገለገለ ነበር። ለረጅም ጊዜ ነው ሰፕላይ እየሆነ ያገለገለው። እንደምታዩት ሰፕላይ
ሪጀክት ሲደረግ ነበር። በጣም ብዙ ጊዜ ሪጀክት ተደረገ። ፕራይስ የሆነ ጊዜ ቆይቶ ታች መጥቶ ከዛ ድጋሚ ወደ ጌኒንግ ሌቭል ከመጣ በኋላ አሁንም እዛችሁ ቦታ ላይ ነው ሪጀክት የተደረገው። ሶ ወደ ላይ ለመሄድ የግድ እቺ ኤሪያ ብሬክ መደረግ አለባት። እቺ ኤሪያ ብሬክ እስካልተደረገች ድረስ ዩሮም ላይ ዩኤስዲ ጄፒዋም ላይ ዴክስዋይም ላይ ሶስቱም ጋር ምንድነው ጥንቃቄ ማድረግ ይጠበቅብናል ማለት ነው። እና ወደ 50 ሚኒት ታይም ፍሬም ስንመጣ 50 ሚኒት ታይም ፍሬም ላይ ያው ብያቸዋለሁ ወደ ታች እችን ኤሪያ ነው በደንብ ሞኒተር የምናደርጋት። ኢፍ ፕራይስ ወደ ታች ፑሽ ያደርጋል ብለን የምናስብ ከሆነ ይሄን ኤሪያ በሚገባ ሞኒተር ማድረግ አለብን። ከላይ በኩል ደግሞ አሁን ባለንበት ሁኔታ ማለት ነው ሎር ታይም ፍሬም ፈርስት ተች እዚህ ጋር አለ፣ ሰከንድ ተች እዚህ ጋር አለ። ዘን እዚህ ኤሪያ ብሬክ እንዲደረግ የምንፈልጋቸው ኤሪያዎች ላይ ሞኒተር ማድረግ እንችላለን። አላርታችን አስቀምጠን ሞኒተር ማድረግ እንችላለን። ሞስት ፕሮባብሊ ሰርድ ተቹን ከነካ በኋላ ድጋሚ ወደ ታች ሪጀክት ተደርጎ እዚህ ይሄን ኤሪያ አሁንም ቪዚት ሊያደርገው ይችላል። አይዘር ደግሞ በዛው ብሬክ አድርጎ ሊወጣ ይችላል። በአጠቃላይ ግን ይሄ የቡሊሽ ኮንቲኔሽን ፓተርን ነው። ፍላጉ ልክ ምንድነው የሚያደርገው? ያው ሁሉ ጊዜ እንደተለመደው አኮሙሌት ሲያደርግ ይቆያል። ብሬክ አድርጎ ወደ ላይ ሙቭ ያደርጋል። አሁንም አኮሙሌት ያደርጋል። ብሬክ አድርጎ ደግሞ በደንብ ሙቭ ያደርጋል። ከዛ አኮሙሌት አድርጎ ኮንቲኔሽን ማሳየት ነበረበት። ነገር ግን አኮሙሌሽን አድርጎ ወደ ታች ድሮፕ ስላደረገ ሞስት ፕሮባብሊ አሁን ከቻርት ፓተርን ሐሳብ አንፃር ካየ ነው ወደ ታች ድሮፕ ማድረግ እንዳለበት ፕራይስ ሰጀስት ያደርገናል ማለት ነው። ሶ እዚህ ላይ በዋናነት ሞኒተር የምናደርግባቸውን ዞኖች ለይተን ካወቅን እና ከተረዳን እነሱ ዞኖች ፕራይሱ በሚመጣበት ጊዜ ምን አይነት ሪአክሽን ያሳያል፣ ምንድነው እያደረገ ያለው የሚለውን እዛ ቦታ ላይ በደንብ ለማየት እንሞክራለን ማለት ነው። ሶ ስንቀጥል አሁን ዩኤስዲ ጄፒዋይን እንየውና ዩኤስዲ ጄፒዋይ ወይ የጃፓኔን ማለት ነው ዩኤስዲ ጄፒዋይ ሳይሆን የጃፓኔን ከዊክሊ ታይም ፍሬም አንፃር ዊክሊ በቦዲ ዝቅ ብሎ ዘግቷል። ሞስት ፕሮባብሊ ፕራይስ ወደ ታች ፑሽ ማድረግ እንዳለበት በደንብ ሰጀስት ያደርጋል ማለት ነው። ከፍተኛ የሆነ ኔጌቲቭ ደልታ ዲፈረንስ አለ። ወደ 18230 ኮንትራት ዲፈረንስ አለ ወደ ታች ፑሽ ማድረግ እንዳለበት። ከፒኦሲ በታች ነው የዘጋው እንደምታዩት። ስለዚህ የጃፓኔን ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። አት ዘ ሴም ታይም ዩኤስዲ ጄፒዋይ እና ራሱ ዲኤክስዋይ ወደ ላይ ፑሽ ማድረግ እንዳለባቸው ሰጀስት የሚያደርግ ነገር አለው ማለት ነው። ሶ የጃፓኔን ራሱን ከዴይሊ ታይም ፍሬም ጀምረን ለመመልከት ብንሞክር አሪፍ ስለሚሆን ዴይሊ ታይም ፍሬም ልንጣላችሁና ዴይሊ ታይም ፍሬም ሰርድ ተቹ ላይ መጥቷል። በጣም ክሊር የሆነ ሴትአፕ ነው የነበረው። አሁን ጥንቃቄ የምናደርግበት ቦታ ነው። ፈርስት ተች እዚህ ጋር ነበረን፣ ሰከንድ ተች እዚህ ጋር ነበረን። ሰርድ ተቿን መጥቶ በትክክል ሚቲጌት አድርጎልናል እዚህ ላይ። እቺ ሰርድ ተቿ ደግሞ አት ዘ ሴም ታይም ከምን ጋር አብራ አላይን አድርጋልናለች? ከሆሪዞንታል ሌቭላችን ጋር አንድ ላይ አላይን አድርጋልናለች። ለምን ፕራይስ ከታች በነበረበት ጊዜ ሪጀክት ይደረግ ነበር፣ ድጋሚ ሞከረ፣ ሪጀክት ይደረግ ነበር። ወደ ላይ ወጣው ካለ በኋላ ብሬክአውት ኮንፈርሜሽን መስጠት አልቻለም፣ ተመልሶ ገባ። አሁንም በድጋሚ ሪጀክት ተደረገ። ወደ ላይ ሰብሮ ከወጣ በኋላ ተመልሶ አሁንም ሪቴስት አደረገው። ከዛ ፌክ አውት አድርጎ ተመልሶ ወደ ላይ ወጥቶ ነበር። ድጋሚ መጥቶ እዚህ ኤሪያ ሪጀክት ተደረገ። አሁንም እዚች ኤሪያ ላይ ነው መጥቶ ሪጀክት እየተደረገ ያለው ማለት ነው። ሶ ሞስት ፕሮባብሊ ምንድነው ወደ ዴይሊ ታይም ፍሬም ስንመጣ ግን ከስትራክቸር አንፃር ስለሆነ የምናወራው የቅድም ያየነው የቮሊዩም ፉትፕሪንት ቻርቱን ብቻ ነው። ይሄኛው ግን ስትራክቸር ነው እያወራን ያለ ነው። ሶ ከስትራክቸር አንፃር ካያችሁት ፕራይስ እዚህ ጋር በትክክል ሪጀክት የሚደረግበትና ወደ ላይ ፑሽ ሊያደርግ የሚችልበት እድል ሰፊ ይሆናል። ለምሳሌ ወደ ላይ ሪጀክት በሚደረግበት ጊዜ የዴይሊ ኦርደር ፍሎ ወይም ደግሞ ተቃራኒ ካንድልስቲክ ድማንድ አለች። እችን ኤሪያ ብሬክ ካደረገ ወደ ላይ ይቀጥላል። እችን ማድረግ ካልቻለ ግን ወደ ታች አሁን ኮንቲኔሽኑ ከዚህ የሎር ታይም ፍሬም የፎር አወር ትሬንድ እናገኛለን። እሱን አሳያቸዋለሁ። ሶ ይሄ ኤሪያ በአጠቃላይ በጣም ጥንቃቄ ይጠይቃል። የሚፈለገው በጣም ስትሮንግ የሚባል ሌቭል ላይ ደርሷል። ስለዚህ እዚህ ኤሪያ ላይ ሎር ታይም ፍሬም ምን ያደርጋል የሚለውን በቻልነው መጠን ከፕራይስ አክሽን አንፃር ክሊርሊ መረዳት ይጠበቅብናል ማለት ነው። ሶ ፎር አወር ትሬንድ ላይን ያው ከዚህ አቅጣጫ የነበረውን ትሬንድ ላይን ብሬክ አውት አደረገ። ይሄኛውን ሌቭልን ብሬክ አድርጎ ወደ ታች ፑሽ እያደረገ ነው ያለው። ነገር ግን ያው ፈርስት ተች እዚህ ጋር ነበረን፣ ሰከንድ ተች እዚህ ጋር ነበረን፣ ሰርድ ተች እዚህ ጋር ነበረን፣ ፎርዝ ተች እዚህ ጋር ነበረን። ተደጋጋሚ መንካት ማለት ነው። አሁን ደግሞ እዚች ኤሪያ ላይ ደርሷል። ሶ ምንድነው አሁን ባለንበት ሁኔታ ወደ ላይ አናስበው። ጀስት ሰኞ ላይ የሚፈጠሩ የ4 ሰዓት ወይም እስከ 8 ሰዓት ባለው ያለውን የካንድልስቲክ ፕራይስ አክሽን በደንብ ለመረዳት ሞክረን ለውስጡ ቴክን አውት የሚደረግ ከሆነ እና ደግሞ አት ዘ ሴም ታይም ዲኤክስዋይ ላይ ከላይ በኩል ከታች በኩል ሪጀክሽን የሚኖር ከሆነ
ከላይ በኩል ሪጀክሽን የሚኖር ከሆነ ይሄን ወደ ላይ እናስባለን። እነሱን ደግሞ ስሞል ሪትረስመንት ልንጠብቅ እንችላለን ማለት ነው። ሶ ዲኤክስዋይ ያለበት ሁኔታ ጥሩ አይደለም። ዩኤስዲ ጄፒአይ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ስቲል ዩኤስዲ ጄፒአይ ሳይሆን የጃፓን የን ማለት ነው። ሶ እዚህ ሎወር ታይም ፍሬም ስትመጡ ሎወር ሎ መስበር አቃተው ብለን ለመግባት ብሬክ መደረግ ያለባት ዞን ላይ ነው ያለው። እችን ብሬክ ካደረገ ሞስት ፕሮባብሊ ፈርስት ታርጌታችን እዚህ ኤሪያ ላይ ይሆናል። ይሄን ታርጌት ኢግኖር የሚያደርግ ከሆነ እና ኦርደር ፍሎ ሽፍት የሚያመጣ ከሆነ ማለት ነው እዚህ ኤሪያ ላይ ኦርደር ፍሎ ሽፍት የሚያመጣ ከሆነ ወደ አፕ ትሬንድ ከዛ በኋላ እይታችንን እንቀይራለን ማለት ነው። ይሄ ኤሪያ ከድማንድነት አሁን ወደ ሰፕላይነት ፍሊፕ አድርጓል ወደ ታች ብሬክ ስለተደረገ ዘን ወደ ላይ ቫዮሌት የሚደረግ ከሆነ የሚገባ ከሆነ ፕራይስ ማለት ነው ወደ ድማንድ ፍሊፕ ስለሚያደርግ እዚህ ኤሪያ ላይ የሚመጣውን ፕራይስ አክሽን ተረድተን ማለት ነው አብረን ለመሄድ እንሞክራለን። አንደኛ ኦርደር ፍሎ ሽፍት አድርጓል፣ ሁለተኛ ሰፕላይ ወደ ድማንድ ፍሊፕ አድርጓል፣ አራተኛ የሃይር ታይም ፍሬም እይታ አንጻር ምናምን የሚሉ ብዙ ነገሮችን እንጨማምርበትና ሞር ክሊር የሆነ ባያዛችን የሚሰጠን ከሆነ አብረን እንቀጥላለን። ሶ ይሄን ካሳየዋችሁ ዩኤስዲ ጄፒዋይን ከዚህ ገልብጣችሁ ነው መረዳት የሚጠበቅባችሁ። ዩኤስዲ ጄፒዋይ ከዊክሊም ከዴይሊም ታይም ፍሬም ጀምሮ ስትመለከቱት ብሮከሮቹ ላይ ብሬክአውቱ ኮንፊርምድ ሆኗል ማለት ነው። የትሬንድ ላይን ብሬክአውቱ ከላይ ጀምሮ ለረጅም ጊዜ ሲያገለግል የነበረው ልክ እንደ ከዲኤክስዋይ ጋር ተመሳሳይ ስለነበር ለረጅም ጊዜ ሲያገለግል የነበረው ትሬንድ ላይን ብሬክአውቱ ኮንፊርምድ ሆኗል እንደ ትሬድ ኢንሳይት ስትራቴጂ ማለት ነው። ለምንድን ነው ያው በመጀመሪያ ቫዮሌት ያደረገውን ካንድልስቲክ ሌላ ካንድልስቲክ ከትሬንድ ላይን ውጭ ማለት ነው ኦፕንም አድርጎ በቦዲ ከፍሎም ክሎዝ አድርጓል። ሞስት ፕሮባብሊ በዴይሊ ታይም ፍሬም ወደ ላይ በደንብ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። እንደገና ደግሞ የጃፓንን አት ዘ ሴም ታይም ወደ ታች ትንሽ ፑሽ ማድረግ እንዳለበት፣ ነገር ግን ሰርድ ትሬንድ ላይን ሰርድ ተች በጣም ስትሮንግ የምንለው አይነት ኪሌብል ላይ እንዳለ የሚያመላክት ነገር አለው። ሶ አሁን ባለንበት ሁኔታ የዩኤስዲ ጄፒዋይ የፎርዋርድ ዳይሬክሽናቸውን ብቻ እንከተላለን ማለት ነው። የጃፓንን ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። እንደገና ደግሞ ዩኤስዲ ጄፒዋይ ኮሪሌት ሲምልተነስሊ ይሄኛውን ስንመለከት ደግሞ ኦልሬዲ ብሬክ አድርጓል። ኦርደር ፍሎ መጣ፣ እዚህ ጋር ኦርደር ፍሎ ሜትጌት አደረገ፣ ድጋሚ ሄደ፣ ኦርደር ፍሎ ሜትጌት አደረገ፣ ፑሽ ያደረገ ነው። ሶ አሁን ያለበትን ኤሪያ ከሆሪዞንታል ኪሌብል አንፃር ስትሮንግ ኪሌብል ነው ማለት ነው። እዚህ ጋር ከዚህ ጀምራችሁ ሙሉ የምታዩት አሁን ፕራይሱ ከረንትሊ የመጣበት ቦታ ስትሮንግ ኪሌብል ነው። ሶ ይሄ ኪሌብል ሌላ ካንድልስቲክ መጥቶ በቦዲ ከዚህ ከፍ ብሎ የሚዘጋ ከሆነ ኦልሬዲ ብሬክአውቱ ኮንፊርም ሊሆንና ታርጌታችንን በጣም ከፍ ነው የሚለው ማለት ነው። ይሄ ኤሪያ ብሬክ የሚደረገው ነው። ነገር ግን ኔክስት አሁን ልክ ሌሊት ላይ የሚከፈተው ካንድል ወደ ላይ ሄዶ የዚህን ካንድልስቲክ ሃይስቱን ቴክን አውት አድርጎ እዚሁ አካባቢ እንደዚህ የሚዘጋ ከሆነ ሎወር ታይም ፍሬም ወደ ዳውን ትሬንድ ኦርደር ፍሎ ሽፍት እንደገና ሰፕላይ ወደ ድማንድ የተለያዩ ኮንፈርሜሽን ከሰጡን ወደ ትሬንድ ላይን ሰርድ ተች ወይም ኦርደር ፍሎ ድጋሚ ሜትጌት ወደሚደረግበት ኤሪያ ወደ ታች ትንሽ ፑሽ ማድረጉ አይቀርም። ሰርድ ተች ላይ ድጋሚ ከዛ በኋላ ነው ብሬክአውት ሀፕን ሊያደርግ የሚችለው ማለት ነው። ሶ አሁን ባለንበት ሁኔታ ዩኤስዲ ጄፒዋይ እንደገና ደግሞ ዲኤክስዋይንም ቅድም እንዳየነው አት ዘ ሴም ታይም የሆነ ሪጀክት ሊደረጉ የሚችሉበት ክሊርሊ ስትሮንግ የምንለው ኪሌብል ላይ መጥተዋል ማለት ነው። ይሄ ኪሌብል በጣም ስትሮንግ ኪሌብል ነው። ከግራ በኩል አይታችሁ ከሆነ እዚህ ጋር ሪጀክት ተደረገ። ሉክ በደንብ አስተውላችሁ ማለት ነው። እዚህ ጋር ሪጀክት ተደረገ፣ እዚህ ጋርም ሪጀክት ተደረገ። ከዛ ወደ ላይ ሰብሮ ከወጣ በኋላ ቴስት አደረገ። ከዛ ላይ ያለ ይሄ ያገለገለው ወደ ታች ከወረደ በኋላ ደግሞ ይሄ ልክ እንደ ሰፕላይ ሆነ። አሁንም ይሄም እንደ ሰፕላይ ሆነ። አሁን ምን ላይ ነው ያለው? ስትሮንግ የምንለው ሰፕላይ ዞን ላይ ነው ያለው ማለት ነው። ስለዚህ ይሄንን ብሬክ አድርጎ ወጣ ለማለት እንደነገርኳችሁ ከዚህ በላይ በቦዲ ከፍሎ የሚዘጋ ካንድልስቲክ መምጣት አለበት። ወይም ደግሞ ልክ ካንድሉ ኦፕን እንዳደረገ ወደ ላይ በደንብ ፑሽ አድርጎ ማለት ነው የፕሪቪየስ 4 አወር ካንድልስቲክ ሃይስቱን ቴክን አውት አድርጎ ቢዘጋልን ማለት ነው። እዚህ ቦታ ላይ አሪፍ ይሆናል። ሃይስቱን ቴክን አውት አድርጎ ከዘጋልን ለምን እስከ ትሬንድ ላይን ኦርደር ፍሎ ሽፍት ያደረገበትን ቦታ አይ ሚን ኦርደር ፍሎ ሚቲጌት የሚያደርግበት እንደገና ደግሞ ሰፕላይ ወደ ዲማንድ ፍሊፕ ያደረገበትን ዲማንዱ ፍሬሽ ስለሆነ መጥቶ ሚቲጌት የሚያደርግበት ኤሪያ ይሆናል ብዬ አስባለሁ። ሶ እዚህ ጋር የተወሰነ ሪጀክሽን ኤክስፔክት ይደረጋል ማለት ነው። ይሄን ካልን 50 ሚኒት ያው ነገ ሞርኒንግ አናሊሲስ ላይ በደንብ እናወራበታለን። ግን እዚህ ጋር አሁን ምን ላይ ነው ያለ የሚለው ለማየት እንሞክር። እዚህ ቦታ ላይ ልክ እንደተነሳችሁ ሌሊት ላይ ማለት ነው እችን ብሬክ ካደረጋት ይኸው ወደ ታች ሪጀክት ተደረገ መጣ ሃየር ሃይ መስራት አቃተው የሚለውን እቺ ዲማንድ ሆናለች። አሁን እቺን ዲማንዷን ብሬክ ካደረገ ፕራይስ እስከዚህ ኤሪያ ድረስ የመምጣት እድል ይኖረዋል።
ሚቲጌት ካረገ ኤስኤል ካልሰፋብን እስከዚህ አብረን መምጣት እንችላለን ማለት ነው። ሶ እዚህ ስፔሲፊክ ያለበት ፕራይስ ሌብል ላይ በተወሰነ መንገድ ሪጀክት መደረግ እንዳለበት ሰጀስት ያደርገናል ማለት ነው። ዘን አሁን ወደ ዩሮን ሄድና ዩሮን እንየው። ዩሮን ከዴይሊ ታይም ፍሬም አንጻርም እንደገና ደግሞ ኦርደር ፍሎ ፉትፕሪንት ቻርት ከዊክሊ ታይም ፍሬም ጀምረን ማየት እንችላለን። ከዛ ውጭ ነገ ስንገናኝ ደግሞ ኦኬ ዩሮ ያው ትሬንድ ላይን ላይ ስትሮንግ የሚባል ትሬንድ ላይን ላይ መጥቷል። ሎስቱን ቴክን አውት አድርጓል። ስለዚህ ዩሮ ወደ ላይ ፑሽ ማድረግ እንዳለበት ክሊርሊ ሰጀስት ያደርጋል። የዴይሊ ኦርደር ፍሎ ነው መጥቶ ሚቲጌት ያደረገው። አት ዘ ሴም ታይም ትሬንድ ላይን ነው መጥቶ ሚቲጌት ያደረገው። ከዛ በተጨማሪ ደግሞ የፕሪቪየስ ካንድልስቲክ ሎስቱን ቴክን አውት አድርጓል። ሶ ወደ ላይ ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ይሄ ግን በአጠቃላይ ሰፕላይ ዞን ስለሆነ ጥንቃቄ ይፈልጋል ማለት ነው። ስለዚህ ዩሮ ከዴይሊ ታይም ፍሬም አንጻር ወደ ላይ ፑሽ ማድረግ እንዳለብን ሰጀስት ያደርገናል። 4 አወር ላይ እንምጣና 4 አወር ደግሞ ምን እያደረገ ነው የሚለውን ለማየት እንሞክራለን። ከላይ የነበረውን ትሬንድ ላይኑን ብሬክ አውት አድርጎታል። አሁን ያለበት ኤሪያ ላይ ሎስቱንም ሃይስቱንም ቴክን አውት እያደረገ ነው ያለው። ሎስቱን በሚገባ በደንብ አጽድቶታል እንደምታዩት። ዘን ሃይስቱ ግን ስቲል እንዳለ ነው። ሶ ይሄን ኤሪያ ወደ ላይ ብሬክ የሚያደርግ ከሆነ በደንብ ፑሽ ያደርጋል እስከዚህኞቹ ኤሪያዎች ድረስ ምናምን ማለት ነው። እዚህ ያለበት ስፔሲፊክ ኤሪያ ላይ ካንድልስቲክ ክሎዥር ነው የምንጠብቀው። አሁን ካለ አናሊስ አንጻር ምንም ልንል አንችልም። ሎስቱንም ሃይስቱንም ቴክን አውት አድርጎታል። ከፈለገ ሎስቱን ይስበርልን በቦዲ ከፈለገ ወደ ላይ ሄዶ ደግሞ ይሄኛውን ይስበርልን። ያኔ ትሬድ ኦፖርቹኒቲ መመልከት ማየት እንጀምራለን ማለት ነው። ኦቨርኦል አሁን የሃይር ታይም ፍሬም ባያዞን ብቻ 4 አወር ብሬክ አውት አድርጓል ትሬንድ ላይ። በዴይሊ ታይም ፍሬም እንደምታዩት በጣም ስትሮንግ ቦዲ ክሎዘር አለው። ሎስቱን ቴክን አውት አድርጓል። ሁለቱም ታይም ፍሬሞች ፕራይስ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋሉ ማለት ነው። ዘን 50 ሚኒት ስንመጣ ፕራይስ እዚህ ስፔሲፊክሊ ያው ኪ ሌቭል ነው። እዚህ ኪ ሌቭል ላይ አሁን ሪጀክት የተደረገ ክሊር የሆነ ኮንፈርሜሽን ሰጥቷል። ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርገናል። ነገር ግን ያው ወደ ላይ ፑሽ ለማድረግ ይሄን ኤሪያ ደግሞ ያው ብሬክ አውት መፍጠር አለበት። ሶ ይሄንን ብሬክ የሚያደርግ ከሆነ አይዘር እንደዚህ መጥቶ ሎወር ሎ መስራት የሚከብደው ከሆነና ወደ ላይ እንደዚህ የሚቀጥልን ከሆነ በጣም አሪፍ ነው የሚሆነው። ዩሮን ወደ ላይ እናስባለን። ለምን እነ ኤስዲጄፒአይን እነ ዲኤክስዋይን ወደ ታች እያሰብን ስለሆነ ማለት ነው። ከዛ ለአንዴና ለመጨረሻ የቢትኮይን ላይ ያለውን ነገር ለማየት እንሞክርና ቢትኮይን የፊውቸር ቻርቱ የዘጋበት መንገድ ኤክስትሪምሊ ቤሪሽ ሆኖ ነው። ቅዳሜና እሑድ ደግሞ ክፍት ስለሆነ ብሮከሮች ላይ ያለውን ዳታ አብረን ጨምረን ማየት እንችላለን። ቅዳሜ እንግዲህ ያ ሀፕን ካደረገ በኋላ ያርቡ ማለት ነው። ያን ያክል የተለየ እንቅስቃሴ የለውም። ከዴይሊ ታይም ፍሬም አንጻር አሁን ፕራይስ ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ማለት አሁን የትናንት ካንድልስቲክ በቦዲ ዝቅ ብሎ ነው የዘጋው። ነገር ግን ሌላ ጥንቃቄ የምታደርጉበት መንገድ ምንድነው? እዚህ ላይ ይሄ ኪ ሌቭል ነው ራሱ ድማንድ ኤሪያ ነው። ይሄ መጥቶ ሪጀክት የተደረገበት ያለው ኤሪያ በዴይሊ ታይም ፍሬም አሁንም ድማንድ ኤሪያ ነው። በዴይሊ ታይም ፍሬም ፕራይስ መጀመሪያ ልክ መጣና እዚህ ጋር ሪጀክት ተደረገ። ድጋሚ ሞክሯል፣ እዚሁ አሁንም ሪጀክት ተደረገ። ከዛ የሆነ ቆይታ መጥቶ እዚህ ጋር አሁንም ሪጀክት ተደረገ። አሁን ደግሞ ለአራተኛ ጊዜ ነው እዚህ ጋር መጥቶ ሪጀክት የተደረገ ያለው። ሶ የ4 አወር ታይም ፍሬም ክሊር የሆነ ኮንፈርሜሽን ላይ ማየት አለብን። እዚህ ኤሪያ ወደ ላይ የሚቀጥልም ከሆነ ማሳየት ያለበት ነገር አለ። ከዴይሊ ታይም ፍሬም አንጻር ግን የዴይሊ ታይም ፍሬም ኪሌብሉ ላይ መጥቷል። የዴይሊ ድማንዱ ላይ መጥቷል ቢትኮይን የትናንቱ ካንድልስቲክ ማለት ነው። ዘን የዛሬ ካንድልስቲክ ለኛ በጣም ወሳኝ ነው። የዛሬ ካንድልስቲክ ወደ ላይ ከፍሎ ኢንገልፍ የሚያደርግ ከሆነ በጣም አሪፍ ነው የሚሆነው። በዚህ መንገድ የሚዘጋ ከሆነና የኔክስት የሰኞ ካንድልስቲክ ከዚህ በላይ ከፍሎ የሚዘጋ ከሆነ አብረን ወደ ላይ እንቀጥላለን። ለምን የሃይር ታይም ፍሬም ድማንድ ኤሪያው ላይ ስለመጣለን ማለት ነው። ሶ አሁን 4 አወር ምንድነው የሚያወራው? አሁን ከረንትሊ ማርኬቱ ያለንበት ሁኔታ ከመረዳት አንጻር የ4 አወሩ ምንድነው የሚለው እንየው። ሶ የ4 አወሩ ያው ሪጀክት የተደረገው ፕሪቪየስሊ እንደ ድማንድ ታገለግል የነበረች ኤሪያ ወደ ሰፕላይ ፍሊፕ ስላደረገች እዚህ ኤሪያ ልክ እዚህ ከመጣ በኋላ ፕራይስ ተመልሶ እሷን ሪጀክት ሚቲጌት አድርጓታል። ግን አሁን ፕራይስ አይታችሁት ከሆነ ሃይስቱን ቴክን አውት ካደረገ በኋላ ሎስቱ ምንም ቴክን አውት የተደረገ ምንም አይነት ካንድልስቲክ የለም ሎስት ላይ። ነገር ግን ፕራይስ እዚህ ውስጥ ነው የሆነ ውዝግብ ውስጥ ነው ያለው። ሶ ወደ ላይ የሚሄድ ከሆነ ብሬክ ማድረግ ያለበትን፣ ወደ ታች የሚወርድ ከሆነ ደግሞ ብሬክ ማድረግ ያለበትን ትክክለኛ ኪሌብሎችን ከ50 ሚኒት ታይም ፍሬም አንጻር አይተን ያው ለሚኖረን የትሬድ ኦፖርቹኒቲ ነገሮችን አጥርተን ማየት ይጠበቅብናል። ሶ 50 ሚኒት ታይም ፍሬም እንደምታዩት እዚህ ጋር ብሬክአውት ኮንፊርምድ አይደለም። ብሬክአውት የሚሆነው
ብሬክ አውት አደረግኩ ያለውን ካንድልስቲክ በቦዲ ከፍሎ የሚዘጋልን ካንድልስቲክ ሲመጣ ነው። ኤፍኤ ካንድልስቲክ ለምሳሌ በቦዲ ከፍሎ የሚዘጋ ከሆነ ሞስት ፕሮባብሊ ኦርደር ፍሎ ማይነር ኦርደር ፍሎ ሽፍት ያደረገበት መንገድ ስትሮንግ ቦዲ ክሎጀሩ ኮንቲኔሽን ያሳየናል። በአጠቃላይ አሁን ካለበት ፕራይስ ሌቭል ተነስተን ፕራይሱ ወዴት ሊሄድ እንደሚችል ለመገመት የግድ ክሊር የሆነ ኮንፈርሜሽን ማግኘት አለብን። አሁን ባለበት ሁኔታ ወደ ላይ ፑሽ ማድረግ እንዳለበት ሰጀስት ያደርጋል። ለምን አሁን መቶ ሚቲጌት ያደረገው ድማንዱ ነው። እንደገና ደግሞ የትሬንዱ ለአራተኛ ጊዜ ነው። ሶ ይሄን ክሊርሊ ብሬክ አውት የሚያደርግ ከሆነ መቶ ኦርደር ፍሎችን ሚቲጌት አድርጎ ክሊር የሆነ ኮንፈርሜሽን ከሰጠን አብረን ወደ ላይ ለመሄድ እንሞክራለን ማለት ነው። ሶ በአጠቃላይ እንግዲህ ያለው የዊክሊ ዌቢናራችን ላይ ማርኬትን የምናይበት መንገድ ይሄውና ከእናንተ በኩል ግን ጥያቄ ምናምን ሊኖር ስለሚችል ሐሳብ ለመቀበል ያክል ዘግቻችሁ ስለነበር አንድ ክፈታችሁ። ጥያቄ ካለ ጠይቁኝ። ከሌለ እዚህ አስቆመውና ቪዲዮን ቶሎ አውርጄ ምናምን እጭንላችኋለሁ። ጥያቄ ሞልሻ ካለ እንዴት ዋልክ? እግዚአብሔር ይመስገን። የኔ ጥያቄ አሁን ላይ ኢሮ ላይ ስትል እዚህ አይሲ ማርኬት ላይ በፎር ሃወር ከፍ ብሎ የፎር ሃወሩ ግራፕ አድርጎ ወደታች ተመልሷል። አንተ ላይ ግን የሚያሳየው ሌላ ካንድልስቲክ ነው የሚያሳየው እና በዚህ ያክል ልዩነት አለው ማለት? አዎ የዛሬ አንድ ወር ምናምን የሰራሁት ቪዲዮ አለ። እሱን ቪዲዮ ሄደህ ብታየው ሲኤምኢ እና እነዚህ ሲኤፍዲ ማርኬት ላይ ያለውን ቻርቲንግ ዲፈረንስ እዛ ላይ በደንብ ክሊርሊ ማየት ትችላለህ። በአጠቃላይ ዩሮ አሁን በፎር አወር ታይም ፍሬም ክሊርሊ መረዳት ያለብን ነገር ኪሌብል ነው። በበቀደም ብያችኋለሁ ላይቭ ትሬድ ላይ ይሄ ኤሪያ ኪሌብል ነው። ፕራይስ ከላይ በሆነበት ጊዜ ልክ እንደ ድማንድ ሲያገለግል የነበረ ኤሪያ ነው። ልክ ድማንድ ሆኖ ሲያገለግል ነበር። ፕራይስ ወደ ታች ብሬክ ካደረገው በኋላ ደግሞ ሰፕላይ ዞን ፍሊፕ ስላደረገ ሪጀክት ተደረገ። ድጋሚ መጥቶ አሁንም ሪጀክት ተደርጎ ወደ ታች ድሮፕ አድርጓል። ተመልሶ የመጣው ግን እዚህ ኤሪያ ላይ ሶ እዚህ ኤሪያ ላይ በጣም ክሊር የሆነ ኮንፈርሜሽን ማግኘት አለብን። ምንድነው ከታች በኩል ቴክን አውት አድርጓል፣ ከላይም በኩል ቴክን አውት አድርጓል። እዚህ ቦታ ላይ ከዚህ ካንድልስቲክ በላይ በቦዲ ከፍሎ የሚዘጋልን ካንድልስቲክ ካገኘን ኔክስት ደግሞ እንደ ሰፕላይ ዞን የሚያገለግለው ይሄ ኤሪያ ስለሆነ እስከዚህ ትሬዳችን አብረን መሄድ እንችላለን ማለት ነው። ሶ እዚህ ቦታ ላይ አሁን ስትሮንግ ኪሌብል ላይ ነው ያለው፣ ሰፕላይ ዞን ላይ ነው ያለው። ሶ ወደ ላይም ለመሄድ ወደ ታችም ለመሄድ ግን ግልጽ የሆነ ኮንፈርሜሽን አልሰጠም። ከፍ ብላ አሁን እሱ ላይ የኔ በቀይ ካንድልስቲክ ይሰማል ሞልሽ የኔ መጨረሻዋ ካንድልስቲክ ከፍ ብላ በግራፕ አርጋ ዘግታለች። እኮ እኔ አንተ የሱኛውን እኛ አላምንበት ብለን ነው ይሄኛውን እየተጠቀምን ያለነው። ኦኬ እሺ አመሰግናለሁ። እሺ ወንድማችን። ኦኬ ሌላ አለ? ሰላም ሙላዬ። አለው እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። አለን። እኔ ትንሽ ጥያቄ ዲኤክስዋይ ላይ ነበር። ዲኤክስዋይን አንዴ ክፈተው እስቲ። ኦኬ ያው ምን ታይም ፍሬም ላይ ላድርግልህ? 15 ሚኒትስ ላይ አድርገውና። እሺ ያው 15 ሚኒት ላይ ከዚህ በኩል እንደዚህ ማለት ነው። እንደዚህ ትሬንድ ላይ ነገር አስምረን ከዚህ ጀምሮ ወደዚህ ኦኬ ከዚህ እንደዚህ አስምረን ኮንቨርጅ እያደረገ የሚመጣ ትሬንድ ሊሆን አይችልም? እንደዛ ነበር እኔ ያሰብኩት። ስለዚህ ወደ ላይ ይቀጥላል ነው ፕራይስ? አዎ በእነኚህ ውስጥ ተጫውቶ አንዱን ብሬክ ሲያደርግ ይቀጥላል ብዬ ነበር ያሰብኩት። እኮ እኛም እኮ ያልነው እሱን ነው። አሁን ወደ ታች ያለውን ይሄን ብሬክ ካደረገ ወደ ታች ይቀጥላል። ነገር ግን ይሄንን ወደ ታች ብሬክ አውቱን ኢግኖር አድርጎ ደግሞ ወደ ላይ ይሄንን ብሬክ ካደረገ ወደ ላይ ይቀጥላል። ወደ ላይ እስከምን ይቀጥላል? ፎር አወር ከግራ በኩል ያሳየው ኤሪያ ማለት ነው። ከዚህ በኩል ሰፕላይ ዞን አለ፣ ከዚህ በኩል ድማንድ አለ። አንድ ድማንድ ላይ ሪጀክት ስለተደረገ እስከ ሰፕላይ ዞን ይደርሳል ወይስ ደግሞ አሁን ያለበት ኤሪያም ራሱ ኪሌብል ነው? እንደምታየው ይኸው እዚህ ጋር ኪሌብል ነው አይተዋል።
ስለዚህ እዚሁ አዎ ሪጀክት ተደርጎ ወደ ታች ድሮፕ ያደርጋል ወይስ ደግሞ ይሄንን ብሬክ አድርጎት ወደ ላይ ይቀጥላል የሚለው ነው። እዚህ ያለበት ቦታ ላይ የለየለት ነገር የለም። የፕሪቪየስ ካንድልስቲክ ያለው እሱን ቴክን አውት አድርጓል። ያሁኑ ደግሞ ሃይስቱን ቴክን አውት አድርጎ ስለዘጋ ወዴት ነው የሚሄደው በትክክል የሚለውን የምናውቀው ነገር የለም። አዎ ግን ከታችኛው በኩል የሰራው ትሬንድ ላይን ላይ እሷን ትሬንድ ላይን ላይ ባውንስ አድርጎ ወደ ላይ ሊሄድ ይችላል ብዬ አስባለሁ። መሀል ላይም ደግሞ እዚች ጋር ቀይ ይሄ ለብቻዋ 50 ካንድል ሚኒት ታይም ፍሬም ከሃየር ታይም ፍሬም ጋር አንድ ላይ አብሮ አላይን ካላደረገ አስተማማኝ አይደለም። ያን ያክል እምነት የሚጣልበት ምናምን አይደለም። የ50 ሚኒት ትሬንድ ላይን በለው ሌቭሉን በለው ምናምን እምነት የሚጣልበት አይደለም። ያ ከሃየር ታይም ፍሬም ሐሳብ ጋር አብሮ አላይን ማድረግ አለበት። ኦኬ። ስለዚህ ሃየር ታይም ፍሬም ምን ነበር ያለው? ስለዚህ ሃየር ታይም ፍሬም ምን እያልኩ ነው ያለው? አሁን ከግራ በኩል አሁን ሪሰንት ከረንትሊ ያለበት ቦታ ራሱ ኪሌብል ነው። ለም ፕራይሱ መጣ፣ ከታች በኩል ሪጀክት ተደረገ፣ ከዛ ወደ ላይ ወጣው አለ፣ ኮንፈርሜሽን አልሰጠም፣ ተመልሶ ፌክ አውት አድርጎ መጣ ገባ ማለት ነው። ሶ ሞስት ፕሮባብሊ አሁን ተመልሶ እሷን ዞን ነው ሜትጌት አድርጎ እስቲ ስትራግል እያደረገ ያለው ፕራይስ። ሶ ወደ ታች ድሮፕ ቢያደርግ ነው ሞር አድቫይዝ የሚደረገው ከስትራክቸራል ስፒኪንግ አንፃር ማለት ነው። ወደ ላይ ይቀጥላለሁ ብሎ የሚያስብ ከሆነ ደግሞ ይችን ብሬክ ያርግልን ማለት ነው። ይችን ብሬክ ካደረገ ካንድልስቲክ ክሊር የሆነ ቦዲ ክሎዥር ካገኘ እስካሁን ከነበሩ ካንድልስቲኮች በላይ ቀጣይ ኦፕን የሚያደርገውን ካንድልስቲክ ወደ ላይ ይሄዳል ብለን ማሰብ እንችላለን። ዩሮን ወደ ታች ማለት ነው እንደዛ ከሆነ። እሺ ቴንክ ዩ። እሺ ወንድማችን ሌላ